ጤና ይስጥልን ውድ ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት ማክሰኞ መጋቢት 1 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት አጫጭር የስፖርታዊ መረጃችን ክፍለ ጊዜ አሁን ላይ ጅማሮውን ያደርጋል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ እንዱላ፣ የካሜራ ባለሙያዎቻችን ጋሻው ዳኛውና ናታን መኮንን ከኛ ጋር ቆይታ ያደርጋሉ። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ይሄኛውን ቀዳሚ እናደርጋለን። የኢትዮጵያ ብሔራዊ ቡድን በ2027ቱ የአፍሪካ ዋንጫ የውድድር መድረክ ላይ ለመሳተፍ የሚያስችለውን የቅድመ ማጣሪያ የደርሶ መልስ ጨዋታውን መቼና የትኛው ስቴዲየም እንደሚያከናውን ታውቋል። በዚህም መሰረት እንግዲህ የመጀመሪያ ጨዋታውን ከሳውቶሜ ፕሪንሲፔ ጋር ነው ጨዋታውን የሚያከናውነው። በደርሶ መልስ ይህን ጨዋታ ካሸነፈ ነው ወደ ዕጣ ወይም ወደ ምድብ ድልድሉ መግባት የሚችለው ማለት ነውና ይህንንም ተከትሎ እንግዲህ ሳውቶሜና ፕሪንሲፔ ብሔራዊ ቡድን እንግዲህ በሜዳው የካፍን መስፈርት የሚያሟላ ስቴዲየም ባለመኖሩ ከሜዳው ውጭ ነው ጨዋታውን የሚያደርገው። ይህንን ጨዋታ ለማከናወን ደግሞ ምርጫው ያደረገው የሰሜን አፍሪካዊቷን ሀገር የሞሮኮን ስቴዲየም ነው ለመጠቀም ያሰበው ተብሏልና ለካፍም ያስመዘገበው ይህንኑ ነው። በዚህም መሰረት እንግዲህ መጋቢት 18 ምሽት 1 ሰዓት ላይ በሞሮኮ ኤል አብዲ ስቴዲየም የመጀመሪያ ጨዋታቸውን ያደርጋሉ። የሳውቶሜና ፕሪንሲፔ ከኢትዮጵያ ብሔራዊ ቡድን ጋር እንግዲህ ወደ አፍሪካ ዋንጫው የምድብ ድልድል ለመግባት ማለት ነው። የቅድመ ማጣሪያ ጨዋታ ነው የሚሆነው። ከዛም በኋላ እንግዲህ የመልሱ ጨዋታ ደግሞ በኢትዮጵያ ይከናወናል። ይሄ ደግሞ በቅርቡ በካፍ እውቅና ያገኘው የድሬዳዋ ኢንተርናሽናል ስቴዲየም ይህንን ጨዋታ እንደዚሁ እንደሚያስተናግድ ተገልጿል ማለት ነው። ይሄ ጨዋታ ደግሞ የሚሆነው ከ4 ቀናት በኋላ የመጀመሪያ ጨዋታውን በሞሮኮ ካከናወኑ ከ4 ቀናት በኋላ መጋቢት 22 ከቀኑ 10 ሰዓት ላይ እንደዚሁ በድሬዳዋ ኢንተርናሽናል ስቴዲየም የኢትዮጵያ ብሔራዊ ቡድንና የሳውቶሜ ፕሪንሲፔ ብሔራዊ ቡድን የቅድመ ማጣሪያ ጨዋታቸውን እንደሚያከናውኑ የኢትዮጵያ እግር ኳስ ፌዴሬሽን ያደረሰን መረጃ ያመለክታል ማለት ነው። ወደ ሌላኛውና ወደ መጨረሻው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ሴቶች ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ18ኛ ሳምንት መርሃ ግብር ጨዋታዎች በዛሬው ዕለት በአበበ ቢቂላ ስቴዲየም ተከናውነዋል። ሁለት ወሳኝ ጨዋታዎች ናቸው የተከናወኑት። የሊጉ መሪ ስፍራ ላይ የሚገኙት ሁለቱ ክለቦች ተጋጣሚዎቻቸውን ማሸነፍ ችለዋል። የሊጉን የደረጃ ሰንጠረዥ በዚህ ዓመት እየመራ የሚገኘው ኢትዮ ኤሌክትሪክ ከልደታ ክፍለ ከተማ ጋር ያደረጉት ጨዋታ እንደዚሁ በኢትዮ ኤሌክትሪክ 4-2 አሸናፊነት ተጠናቋል። ኢትዮ ኤሌክትሪክ መሪነቱን የበለጠ ያጠናከረበትን ውጤት ነው ማስመዝገብ የቻለው። በዚህ እንቅስቃሴ ላይ ኢትዮ ኤሌክትሪክ ጨዋታውን በድል ሲያጠናቅቅ 3 ግቦች ከመረብ በማሳረፍ ሃትሪክ መስራት የቻለችው የፕሪሚየር ሊጉ የከፍተኛ ጎል አስቆጣሪነትን ትራክ በቀዳሚነት እየመራች የምትገኘው ዳግማዊት ሰለሞን ናት። ዳግማዊት ሰለሞን ሁለተኛው 29ኛውና 52ኛው ደቂቃ ላይ ነው ለኢትዮ ኤሌክትሪክ የአሸናፊነቱን ጎሎች ከመረብ ማሳረፍ የቻለችው። ሌላኛውን አራተኛውን ተጨማሪ ጎል ደግሞ 40ኛው ደቂቃ ላይ መሐሌት ምትኩ እንደዚሁ ማስቆጠር ችላለች። ልደታ ክፍለ ከተማን ከሽንፈት ያልታደጉ ሁለቱን ግቦች ኤለን እሸቱ 36ኛው ደቂቃ ላይ እንደዚሁም 88ኛው ደቂቃ ላይ ደግሞ ይታገዙ ተገኝ ወርቅ ከመረብ አሳርፏል። ሁለተኛ ደረጃ ላይ የሚገኘው የአሰልጣኝ ብርሃኑ ግዛው የኢትዮጵያ ንግድ ባንክ ደግሞ ቦሌ ክፍለ ከተማን እንደዚሁ አስተናግዶ 2-1 በሆነ ውጤት ማሸነፍ ችሏል። በዚህ እንቅስቃሴ ላይ 5ኛው ደቂቃ ላይ ጸገነት ግርማ እንደዚሁም ሙሽ ዳንኤል ደግሞ 23ኛው ደቂቃ ላይ ኢትዮጵያ ንግድ ባንክ ሴቶች ቡድን አሸናፊ እንዲሆኑ ያስቻሉትን ግቦች ከመረብ ማሳረፍ ችለዋል ማለት ነው። ለቦሌ ክፍለ ከተማ ብቸኛዋንና የማስተዛዘኛዋን ጎል 88ኛው ደቂቃ ላይ ጸግነሽ አዴ ከመረብ አሳርፋለች ማለት ነው። ይህንንም ተከትሎ ኢትዮ ኤሌክትሪክ 49 ነጥቦችን በመሰብሰብ የኢትዮጵያ ሴቶች ፕሪሚየር ሊግን በቀዳሚነት እየመራ ነው የሚገኘው። ኢትዮጵያ ንግድ ባንክ ደግሞ እንደዚሁ 47 ነጥቦችን ሰብስቦ ሁለተኛ ደረጃ ላይ ተቀምጧል። በዚህ በኢትዮ ኤሌክትሪክና በልደታ ክፍለ ከተማ ጨዋታ እጅግ በጣም አስደናቂ ብቃቷን ማሳየት የቻለችው ዳግማዊ ሰለሞን እንደዚሁ 22ኛ የሊግ ጎሏን ነው ከመረብ ማሳረፍ የቻለችው ማለት ነውና ይህንን ተመልክተናል። በኢትዮጵያ ሴቶች ፕሪሚየር ሊግ በነገው ዕለትም የመርሃ ግብሩ ቀጣይ ጨዋታዎች ቀጥለው እንደሚከናወኑ የአወዳዳሪው አካል የኢትዮጵያ እግር ኳስ ፌዴሬሽን ያደረሰን መረጃ ያመለክታል ማለት ነው። ክቡራትና ክቡራን ተመልካቾቻችን በቀጣይ እንግዲህ የጠቃሚ መልእክቶች ወደ እናንተ ከተላለፉ በኋላ ዳግም ተመልሰን እንደዚሁ ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። አሁንም አብራችሁ እንድዘልቁ እንጋብዛለን። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20 የሚልኩበት አዲስ የገንዘብ መላኪያ መንገድ
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ማክሰኞ መጋቢት 1 2018 ዓ.ም የመረጃ ሰዓታችንን በመከታተል ላይ ስላላችሁ በድጋሚ እጅግ በጣም እናመሰግናለን። ወደ ባህር ማዶ ስፖርታዊ መረጃዎቻችን አቅንተናል። የአውሮፓ ቻምፒየንስ ሊግ ወሳኝ የመጀመሪያ ዙር የጥሎ ማለፍ 16 ጨዋታዎች ከዛሬ ምሽት ጀምረው በተለያዩ የአውሮፓ ከተማ ስቴዲየሞች የሚከናወኑ ነው የሚሆነው። እነዚህ ተጠባቂ ጨዋታዎች እንግዲህ ከምሽቱ 2 ሰዓት ከ45 ጀምረው ይከናወናሉ። በዚህም መሰረት እንግዲህ የቱርኩ ክለብ ጋላታ ሰራይ የእንግሊዙን ክለብ ሊቨርፑልን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። ሰፋ ያለ መረጃ ማለዳ ላይ በነበረን የመረጃ ሰዓት ወደ እናንተ አድርሰናል። አጠቃላይ የጨዋታዎቹን ፊክቸር ወደ እናንተ እናደርስና የተወሰኑ መረጃዎችን ሰጥተን ወደ ሌሎች አጫጭር ስፖርታዊ መረጃዎች የምናልፍ ነው የሚሆነው። እንግዲህ ይህ ጨዋታ ፍጻሜውን እንዳገኘ ደግሞ ምሽት 5 ሰዓት ላይ ኒውካስል ዩናይትድ ከባርሴሎና፣ አትሌቲኮ ማድሪድ ከቶተንሃም ሆትስፐርስ እንደዚሁም አታላንታ ከባየር ሙኒክ ጨዋታቸውን የሚያከናውኑ ነው የሚሆነው። በዚህ እንቅስቃሴ ላይ በተለይ በጋላታ ሰራይ እና በሊቨርፑል መካከል በሚደረገው ጨዋታ ላይ አሊሰን ቤከር እና እንደዚሁ ደግሞ ፍሬድሪኮ ቼዛ በጨዋታው የቀዮቹን ማሊያ ለብሰው ወደ ሜዳ የማይገቡ ተጫዋቾች ሆነዋል ማለት ነው በጉዳት ምክንያትና ግብ ጠባቂው ደግሞ እንደዚሁ ከአካል ብቃት ጋር በተያያዘ እንደዚሁ ለጨዋታው ብቁ እንዳልሆነ እየተነገረ ነው የሚገኘው ማለት ነው። ኒውካስል ዩናይትድ በሜዳው ሴንት ጄምስ ፓርክ ስቴዲየም የካታሎናውን ክለብ ባርሴሎናን ያስተናግዳል። እንግዲህ ባርሴሎና በቻምፒየንስ ሊጉ በአጠቃላይ በዘንድሮ ዓመት በወጣት ተጫዋቾች የተገነባ ነው የአሰልጣኝ ሃንስ ፍሊኩ ቡድን ማለት ነውና በዚህ ጨዋታ ላይም የማሸነፍ ቅድመ ግምት አግኝቷል። ነገር ግን ደግሞ ኒውካስል ዩናይትድም በአውሮፓ ቻምፒየንስ ሊግ የውድድር መድረክ ከሊጉ ባሻገር የተሻለ አካሄድ እና የተሻለ አፈጻጸም እያስመለከተ ስላለ በዚህም ላይ እንግዲህ ዛሬ በደጋፊውና በሜዳው ፊት ለፊት የሚያደርገውን ጨዋታ በተሻለ ውጤት ለማጠናቀቅ ወደ ሜዳ እንደሚገቡ እንደዚሁ የማክፓይሶቹ አለቃ አሰልጣኝ ኤዲያው ተናግረዋል ማለት ነው። ሌላው በእንግሊዙ ክለብ ቶተንሃም ሆትስፐርስ እና እንደዚሁ በስፔኑ ክለብ አትሌቲኮ ማድሪድ መካከል የሚደረገውም ጨዋታ በዚሁ ሰዓት ይከናወናል በዋንዳ ሜትሮፖሊታኖ ስቴዲየም ላይ ማለት ነውና እንግዲህ በእንግሊዝ ክለቦች ተከታታይ ሽንፈቶችን ሲያስተናግድ የነበረው አትሌቲኮ ማድሪድ አሁን ወደ አሸናፊነት ለመመለስ በዚህ ጨዋታ ላይ በአስተማማኝ አሸናፊነት መንፈስ ላይ እንደሚገኙ ተጫዋቾቹ አሰልጣኙ አስቀድሞ በነበረው ጋዜጣዊ መግለጫ እንደዚሁ ማረጋገጫ ሰጥቷል። ሌላው አታላንታና ባየር ሙኒክ የሚያደርጉት ጨዋታ ነው። አታላንታ ጀርመኑ ክለብ ቦሩሲያ ዶርትሙንድን 4-1 በሆነ ውጤት በማሸነፍ ነበር በደርሶ መልስ ድምር ውጤት ወደ ጥሎ ማለፍ 16ቱ መግባት የቻለው ማለት ነው። እንደዚሁ ደግሞ የባየር ሙኒክ ደግሞ አርሰናልን በመከተል በመጀመሪያው የሊግ ፌስ ሁለተኛ ደረጃን ይዞ አጠናቋልና በዘንድሮ ዓመት በሁሉም የውድድር አይነቶች እጅግ በጣም አስገራሚ ጉዞን እያደረጉ የሚገኙት የአሰልጣኝ ቪሴንት ኮምፓኒው ሰራዊት በዛሬ ምሽቱም ጨዋታ ላይ እንደዚሁ ወደ ጣሊያን ተጉዞ ጥሩ ውጤት ይዞ ለመምጣት በአስተማማኝ ሁኔታ ላይ እንደሚገኝ እየተገለጸ ይገኛል። በተለይ የነ ሉዊስ ዲያዝ እንደዚሁም የነ ሃሪ ኬን ከእንግሊዝ ፕሪሚየር ሊግ ሄደው ወደ ጀርመን ቡንደስሊጋ ካቀኑ በኋላ በጣም ጥሩ እንቅስቃሴ እያደረጉ የሚገኙ ተጫዋቾች አሉ ማለት ነው። እንደነ ሚሼል ኦሊሴን የመሳሰሉ የቀድሞ የክሪስታል ፓላስ ተጫዋች እንደዚሁም ሃሪ ኬን እና ቀደም ሲል ደግሞ የገለጽኩላችሁ ተጫዋች እንደዚሁ በጣም በጥሩ ሁኔታ ላይ ነው የሚገኙትን ሉዊስ ዲያዝ ማለት ነውና ባየር ሙኒክ በዘንድሮ ዓመትም በቻምፒየንስ ሊጉም የውድድር መድረክ ላይ ወደ ተሻለ ጉዞ እንደሚያመራ ቅድመ ግምት ተሰጥቶታል ማለት ነው። በዚህ ዓመት በቻምፒየንስ ሊጉ በአርሰናል ብቻ ነው የተሸነፈው ኤምሬትስ ስቴዲየም ላይ በተደረገው 3-1 በሆነ ውጤት ሽንፈት ማስተናገዱ የሚታወስ ነውና በሌሎች በቀሪ ጨዋታዎች ላይ ግን የቡንደስሊጋውንም የደረጃ ሰንጠረዥ በቀዳሚነት እየመራ ይገኛል። የዛሬ ምሽቱንም ጨዋታ በጥሩ ውጤት ለማጠናቀቅ እንደዚሁ በጥሩ ሁኔታ ላይ እንደሚገኙ ተገልጿል ማለት ነው። ነገ ባየር ሊቨርኩሰን ከአርሰናል፣ ፒኤስጂ ከቼልሲ፣ ፖዶ ጊልሚት ከስፖርቲንግ ሊዝበን፣ ሪያል ማድሪድ ከማንቸስተር ሲቲ የሚያደርጓቸው የአውሮፓ ቻምፒየንስ ሊግ የውድድር መድረክ የጥሎ ማለፍ 16 የመጀመሪያ ዙር ጨዋታዎች እንደዚሁ ተጠባቂ ሆነዋል ማለት ነው።
ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን እናልፋለን። የማንቸስተር ዩናይትድን መረጃ ቀዳሚ ስናደርግ የወራ የካቲት የእንግሊዝ ፕሮፌሽናል ተጫዋቾች ማህበር የደጋፊዎችን ድምጽ በአብላጫ ሁኔታ በማግኘት የማንቸስተር ዩናይትዱ የፊት መስመር አጥቂ ስሎቫናዊው ኢንተርናሽናል ቤንጃሚን ሴስኮ የወሩ ምርጥ ተጫዋች በመባል ተመርጧል። በአጠቃላይ እንግዲህ ባለፉት ጊዜያቶች ከሴስኮ ባሻገር ሌሎችም ከግብ ጠባቂው እስከ ፊት መስመር ድረስ በአሰልጣኝ ማይክል ካሪክ ስር እጅግ በጣም አስደናቂ ብቃትና መሻሻል ያሳዩ ድንቅ ተጫዋቾችን ተመልክተናል ማለት ነው። በቀይ ሰይጣናቱ በኩል የበለጠ ግን ጎልቶና ለዚህ መመረጥ አይነተኛ ሚና የነበረው በተለይ ደግሞ ተቀይሮ በሚገባባቸው ጥቂት ደቂቃዎች ላይ ጎሎችን እያስቆጠረ ማንቸስተር ዩናይትድን ከስጋት እየገላገለ ወደ አሸናፊነት ሲያመጣ የነበረው ቤንጃሚን ሴስኮ የወርሃ የካቲት ምርጡ የደጋፊዎች ተጫዋች በመባል እንደዚሁ ይህንን ክብር መጎናጸፍ ችሏል ማለት ነው። ቤንጃሚን ሴስኮ 22 ዓመቱ ላይ ነው የሚገኘው። ገና በእንግሊዝ ፕሪሚየር ሊግም ይሁን በአውሮፓ ትልልቅ ክለቦች ላይ ተጫውቶ ትልልቅ ታሪኮችን መስራት የሚያስችለው የእግር ኳስ ክህሎት ባለቤት እንደሆነ ብዙዎች ይመሰክሩለታልና ይህንን መንገድ የጀመረ ይመስላል። በእርግጥ የመጀመሪያ አካባቢ ከሃርቢ ላይፕዚግ ከመጣ በኋላ እየተቸገረ ነበረ። ነገር ግን አሁን ባሉት የመጨረሻ ጨዋታዎች ላይ ግን ከተመለከት ነው በተለይ ደግሞ በወርሃ የካቲት ባደረጋቸው ጨዋታዎች 3 ግቦችን ከመረብ አሳርፏል። ሶስቱም ለማንቸስተር ዩናይትድ እጅግ በጣም ከፍተኛ ዋጋ የነበራቸው ጎሎች ናቸው ማለት ይቻላል። በአንዳንዶቹ ጨዋታ ሙሉ 3 ነጥብ እንዲያገኙ ያስቻለ እንቅስቃሴ ማድረግ ችሏልና የወርሃ የካቲት ምርጡ ተጫዋች በመባል ተመርጧል። ከዛ ባለፈ ደግሞ እንደዚሁ ወደ ሌሎች መረጃዎቻችን ስናልፍ የአርሰናልን መረጃ እናገኛለን። አርሰናል ባለፉት 3 የውድድር ዓመታት በሊጉ ከፍተኛ ገቢ ማግኘቱ እየተገለጸ ነው የሚገኘው። በነፍስ ወከፍም በየሲዝኑ እንደዚሁ ተቆራርጠው ያገኛቸው ገቢዎች ከቴሌቪዥን የምስል መብት እንደዚሁም ደግሞ ከስፖንሰርሺፕ ከትልልቅ ተቋማት ጋራ የመስራት እድልን አግኝቶ ጥሩ ገንዘብ በገቢ ሁኔታ እያገኘ ነው የሚገኘው። ባለፉት 3 ዓመታት የውድድር ዓመታት በሊጉ ብቻ 519.2 ሚሊዮን ፓውንድ መድፈኞቹ ገቢ አግኝተዋል ማለት ነውና ይሄ ደግሞ ከየትኛውም የአርሰናል የገቢ ሁኔታ ከውድድር ዓመታቶች ጋር ሲነጻጸር ከፍተኛው እንደሆነ እየተገለጸ ነው የሚገኘው። በተጨማሪም በአውሮፓ ቻምፒየንስ ሊግ የውድድር መድረክም 262 ሚሊዮን ፓውንድ ገቢ አግኝቷል ተብሏል። እንግዲህ ቀጣይ ደግሞ ምናልባት የባየር ሊቨርኩሰንን ጨዋታ ነገ ምሽት የሚያደርገውን እንቅስቃሴ ደግሞ ማሸነፍ ከቻለ ተጨማሪ 11 ሚሊዮን ፓውንድ ወደ ካዝናው መክተት የሚችልበት እድል እየመጣለት እንዳለ ነው እየተነገረ የሚገኘው። ይሄ ሁላ እንግዲህ ደባሪ እየተባለ በአንዳንድ የእግር ኳስ ሀሳብ ሰጪዎች፣ ተንታኞች ዘንድ የሚሰጠው ወይም የሚመዘገበው ውጤት ነው ይህንን እያመጣ የሚገኘው ማለት ነው። እና አርሰናል አሁን የሚገኝበት የአሸናፊነት ሚናው ከሜዳ ውጪ ባሉ ጉዳዮች ላይም በፋይናንሱም በቀጣዩ ዓመታት አስተማማኝ የገቢ ምንጭ እንዲኖረው እያደረገ ነው የሚገኘውና ይሄ ደግሞ በብዙዎች ዘንድ ይሄ ውጤት እንዲመጣ እጅግ በጣም ባለፉት ዓመታቶች ፍራስትሬት ሳያደርግ ዋንጫ ሲያጣ ፍራስትሬት ሳያደርግ በጥሩ ሁኔታ የቡድኑን መንፈስ በማነቃቃትና ለአዲስ የዋንጫ ክብሮች እንዲዘጋጁ በማድረግ ረገድ አሰልጣኝ ሚካኤል አርቴታና አሁን ደግሞ በቅርቡ በስፖርቲንግ ዳይሬክተር የተቀላቀሉት አንድሪያ ቤርታና ታማኝ የክለቡ ደጋፊዎች ይህን አይነት የአርሰናልን ለውጥ እየተመለከቱ ነው የሚገኙትና ብዙዎች በቀጣይ ምናልባት ደግሞ የዋንጫ ክብሮችን የሚያሳካ ከሆነ የአርሰናል የገቢ ምንጮች ከያቅጣጫው እየበረቱ መጥተው የሚፈልጋቸውን ተጫዋቾች ለማስፈረም የሚያስችለው ብዙ መሰረታዊ ልማቶችንም እንደዚሁ ለመበጀት የሚያስችለውን እንቅስቃሴ ማድረግ ይችላል የሚሉ መረጃዎች እየወጡ ነው የሚገኙት ማለት ነው። እንደዚሁ ከአርሰናል በዚህ ዓመት ያገኛቸውን በዚህ ሲዝን ብቻ ያስመዘገባቸውን የገንዘብ ያገኘበትን ሁኔታ ስንመለከት ደግሞ በሲዝኑ በሊጉ ብቻ 272 ሚሊዮን ዩሮ አግኝቷል ተብሏል። ይሄም በታሪኩ በአርሰናል እግር ኳስ ታሪክ ወይም ደግሞ አርሰናል እንደ ክለብ ከተቋቋመ በኋላ በተለያዩ አሰልጣኞች ስር በተለያዩ አመራሮች ስር የተለያየ የቴሌቪዥን ምስል መብት ገቢ አግኝቷል። ነገር ግን ይሄ የመጀመሪያው ነው ተብሏልና በከፍታው ማለት ነው 272 ሚሊዮን ዩሮ እንደሆነ ተገልጿል። በዚህ ሲዝን ያስመዘገበው የገቢ ሁኔታምና መጠን በእንግሊዝ ፕሪሚየር ሊግ ደግሞ 6ኛ ሆኖ እንደተመዘገበ ነው እየተገለጸ የሚገኘውና ለአርሰናል እጅግ በጣም አስደሳች ነገር እየመጣለት ነው የሚገኘው። በቀጣይ በዋንጫ የሚያጅባቸው ከሆነ ደግሞ የበለጠ የፋይናንስ አቅሙን እንደዚሁ ማጎልበት ያስችለዋል ማለት ነው። ሌላ እዚሁ ከአርሰናል መረጃ ሳንወጣ የአርሰናል ወሳኝ ተጫዋቾች ጉዳት ላይ እንደሚገኙ ይታወቃል። በርከት ያሉ ተጫዋቾች በተለይ ደግሞ በማንስፊልዱ ጨዋታ ላይ በኤፍኤ ካፑ ላይ ጉዳት አስተናግደው ጨዋታ አቋርጦ ይወጣሉ። ከዚህም ጨዋታ ስብስብ ውጪ ነበሩና አሁን ላይ ግን
ወደ ጀርመን በሚያቀናው ስብስብ ውስጥ መካተታቸው እየተገለጸ ነው የሚገኘው። ይሄ በሰበር ነው አሁን ከሰዓታት በፊት ይፋ የተደረገው ማለት ነው። ካላፊዮሪ፣ ሳሊባ፣ ሊያንድሮ ትሮሳርድ፣ ራይስ፣ ገብርኤል ማጋሌጅ፣ ማርቲን ዙቢሜንዲን የመሳሰሉ ተጫዋቾች እንግዲህ በነገ ምሽቱ ጨዋታ ባየር ሊቨርኩሰንን በሚገጥሙበት እንቅስቃሴ በቋሚ አሰላለፍ አሊያም ደግሞ ከተጠባባቂ ወንበር ላይ በመነሳት ለቡድናቸው የተለመደውን ግልጋሎት ለመስጠት ዝግጁ ናቸው የሚሉ መረጃዎች እየወጡ ነው የሚገኙት ማለት ነውና ለአርሰናል ደጋፊዎች እጅግ በጣም አስደሳች ነው ሆኖ እየተመለከትን የምንገኘው ማለት ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የመረጃ ሰዓታችንን እዚህ ላይ ለማጠናቀቅ እንገደዳለን። መረጃዎቹን ወደ እናንተ በማድረስ ከዚያ ሄንዱ ላይ ካሜራ ባለሙያዎቻችን ደግሞ እንደዚሁ ጋሻው ዳኛውና ናታን መኮንን ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን የሚቀጥሉ ይሆናል። አብራችሁን ሆናችሁ መረጃዎቻችንን ስለተከታተላችሁ እጅግ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።